ወደዛ እኮ ነው ካለራ ችግር የለም። እሺ አይተዋል ማላ ጌታን ደግፎ ያን ደረጃ ሲያወጣ ደግሞ ደስ ስትሉ እግዚአብሔር ከሰውነት አካሏ ምንድነው ቂጧ ብቻ የታየ ቦርጫም ታይቶ የነበረ ግን ቁጭ ስትል በቃ ሰባት አያጅቦ ሰባ አንቺ ግን ፍቅር ቢኖርብሽ እግዚአብሔርን እንዲህ ቢያንስ ስፖርት ገብተሽ የሆነ መቀነስ አለብሽ። አያሳዝንሽም? መርፌ ማሪፍ ነው ያለችው። አልከሳም። ስሚ የዛሬው ኬክ ምንድን ነው? ቅድም አይታችኋል። 100,000 ፎሎ ገባው ተብሎ ምናምን የሆነች ስልባቦት የመሰለች ከኋላ ፊቸር ትገባባቸዋለች። ድግስ አበዙ እነዚህ ባልና ሚስቶች እንዴ! በቃ በጣም ድግስ አበዙ። ቅድም ኬክ ተልኮልን ብለው ማለት ነው ታሽጎ ነው የተላከላቸው። ክፈቹ ይላል ያኛው ከኋላ ማለት ነው። ባልየው ታውቃለህ፣ አሁን ባልና ሚስት ስለሆኑ ማክበር አለበት። ባሏ ሚስቷ እየተባለ የተፋታውም ገብቷል። ችግር የለውም። ሚጣ ሻፊ የሁለት ዓለም ሰዎች ተፋቶ ነው እንዴ እናንተ? አቺ አንዳች ነገር ይፍታሽ ብሎን አረግሽው እንዴ? የተፋታው ገብቷል ሲና ሻፊ ምንድን ነው ትላልቅ ሴቶች ቪዲዮ እየሰሩልሽ ነበር። ለምንድን ነው? አርናኑ ስለሚወዱት አንተ ጃፒ ወድን እንዳያብ ወይኔ እናት ግታቸው አይታል። የምን ብር አምባር ነው ደግሞ? ብር አምባሩ ችሎ ሰበሬ ና የተሰበረው መቼ ነው? ቆየ እኮ እሱ በተሰበረ ነው የገባው። አባቴ ማን ይታገለ? መጥፎ ነገር ልናገር ነበር። እግዚአብሔር ወደኋላ ሃሌሉያ። በተሰበረ ነው የገባው። አንተ ጃፊ ልጅ ብር አምባ ምናምን ትሉታላችሁ። ጃፒ አታልኮል ጠዋት ላይ ቀድማው ነው የምትነቃው። እሷ ከነቃች ከ4 ሰዓት በኋላ ነው የሚነሳው። ቻው ጅቦ አበዳ ቪዲዮ ከፍተሽ ጧት ቀድማው ነው የምትነሳው። እሱ የለም ሲያጠባ እያደረ ነዋ። ቻው አበዳ ሚጣ ከወጣሽ በእውነት ከተመብ ሄደዛ አናታ እንጂ ጓደኛችን አይደለሽ? አታውራ እንደዚህ ድሩን አልሰጥም። ጓደኛችን አይደለሽ እንዴ? እንኳን ወግ ታዲያ እየረገጥከኝ ነው እንዴ? ጓደኛ ክምሆነ ረገጣ ነው እንዲ እናትሽ ያስተያይታል። ሰው ሲረገጥ አላየሽም? ረገጣማ ከሆነ አያጅቦ ከዚህ በላይ ምን ስለምንወዳችሁ አስተያየት ነው። ና ክፈትና ና ጨዋ የሆነ ጨዋታ ነው። እንዲህ ደረጃማ እንትን እንዳይልሽ ወደንሽ። አንድ ቀን አይተዋል። አንድ ቀን ማለት ነው በጣም አቅም ከማነሱ የተነሳ ጉሉኮስ ተሰክቶለት ሆስፒታል ገብቶ ይሄ ልጅ ገላ መጣ አድርገው አያጅቦ ወይ የሰርጋችሁ ቀን የለበሳችሁት ጫማ አያጅቦ ተይ በማለት ጫማ ነው እኮ በደንብ አላየሁትም። ጅቡ ኧረ በስመ አብ ግድንግድ ከስክስ ጫማ በነጭ ማን ያን የመረጠላቸው ግን?
ማቲ ነዋ ዝፈኑ ብሎ ደግሞ ማይክ ይሰጣቸዋል። እሱ ካላንቺ በስተቀር በጭራሽ እናቴ ደረሽ ወደ ቆሰለና አያጅቡ ስማ፣ ከዚህ በኋላ ባልና ሚስት ሆነዋል። አክብረን ጆን ናጃፒ ቪዲዮን አብራ ምን አባ ጆን የተፋታው ኧረ ተይ አንቺ ነው አላለችም እንጂ ኧረ ተይ የማሜ የልጆቹ አባት ነው። ተይ ውይ እሺ ይቅርታ። ጆን ምን ሆኖ ነው ድምፁን አጠፋ? ጅቦን ፈርቶት ነው። እቺ ሴትዮ ተንቀሽቀሻውን ሌላ ኃጢአት ውስጥ ገባች። አያችሁ፣ ሌላ ነገር ውስጥ ገባች። እና ያለኝ ማማዬ አያጆ ለምንድን ነው በትዳራችሁ እንዲህ የቀናችሁ? እንትና ዜዶ ሂጅበት። ማነው እሱ? ወንድ ጎረም ሰው ሰምታታል ሰምታታል። ጃፒ ለእናቱ አኮ ታድራለህ እናቱ ልውዳት እያለች ለእናቱ ልውዳት እናቱ አኮ ታድራለህ አንተ ጩላ። ለምንድን ነው ግን እንደዛ? በጋራ ነው ያፈቀርነው። ኖ ግን አንቺ ስሚ፣ ዜድንማ መዋጋት አለብሽ፣ መልስ ምት መስጠት አለብሽ። ኧረ ተታርቀናል። እናቴን ፈራች። ታረቃችሁ እንዴ? እንደዛ ሰድባሽ? እውነት አንቺ ትዳር አይደለም ያሺ እናቴን። ይሄማ ትዳርም መፋታት አለብሽ ማለት ነው። በቃ እንዴ ጃፒ ከሰው ጋር መጣረቅ ያለሽ ያው ሁሉ ሲምታ ተሰድበሽ በኢየሱስ እንዴ በቃ ተሳደብን አለቀ። ኖ አንቺ በደንብ እርገጥ አለብሽ እንጂ። ኧረ ሚጣዬ ስነ ምግባር አይደለም የስርዓት ይሄ ነገ ጠዋት አንቺ ለሰው ስትይ ትዳሩንም ትታያለሽ። አይ ስድብ ይቀር ስድብ ጥሩ አይደለም። ኧረ በእናትሽ አትረቢም፣ በእውነት አትረቢም ብቻ። ቀደም የሆነች ችክ ነበረች ከኋላሽ ደግሞ ባሏ ነው አብሮ የነበረው ሚጣ። አያቸው አዲስ ቤት ይዘው ማለት ነው። እነዛኞቹንም ደግሞ ሊያፈምሷቸው ብዙም አይቀራረቡም፣ ግን ኬክ ሲቆርሱ እነዚህ ከኋላ እንትን ይላሉ። ሁለት አንድ ቀጭን ስልባቦት የመሰለ አንድ ላይ ነው የምትኖሩት? ኧረ አይደለም፣ አራቱ ነው። ኧረ አይደለም፣ እዛ የምን አራት ነው? አንቺ ዱባይ ውስጥ ትዳር አድርገው የሚኖሩ ሰዎች ተደራራቢ አልጋ ላይ አይደል የሚኖሩ? አትዋሽ፣ ብቻችሁን ቤት አትከራዩ። እናቴ ኧረ ማለት ነው ብቻችንን እንዴ? አሳይና ተናይተዋል። ይኸውልህ በትልቁ እናርጋቸው እስቲ፣ በትልቁ አርጋታ እስቲ ከጎንኛ ማለት አልቀሰቅሰው፣ ማርያምን አልቀሰቅሰው። እንዲህ እየጮችበት አይነሳም። ገላው ያደረችው አጥብቶ ነው የተኛው። 100,000 ገባ ጅቦ። እንደዚህ አይነት ጉልበት ብዝበዛ ይቁም። በቃ ወላሂ ይቁምብህ። አበዳም ስሚ ቢጣ ቻው፣ ጃፒ ቻው፣ ማርያምን ቻው፣ ማርያምን ቻው። ቆይ አይደለም 100,000 ገባ ብለሽ ማለት ነው። 100 መቅኔውን የመጠጥሽው እና ሳታደ ደም ለግሶ ነው የተኛው። አዎ እሷ ከተነሳሽ ከ4 ሰዓት ከ5 ሰዓት በኋላ ነው የሚነሳ። ደም ለግሶ የተኛው አፉ ላይ ጠብ ካረገችለት ነው አቀዝቅዞ። በዚህ ሰዓት መድፍ ብትተኩስ አይነሳም። ቻው በሉ እንግዲህ። ሚጣች ተጫዎች እስቲ አንዳንዴ ጃፒ ትንፋሹ ቼክ አድርገናል። ሚጣ ተጫዎች ተጫዎች ያምሻል። እንዲያች ማነች የሆነ ሴትዮ ሰድባሽ ማን ነበረች? ያቺ ናናት
የመልስ የሰጠሻት ማናት? ማንን? ሆምለስ ሆምለስ ናት። ማንን? የሳውዲ እቺ በበራ ሄደችው ሆምለስ ናት። ማነች? እቺ ያዋጣውላት ጋር ተጣልተው ማነች? ነጃት ኤች አይ ቪ ጭራሽ ነጃትን ሆምለስ ናት እኮ። በኢየሱስ መረሼር አድርጉ ዳች ሼር አድርግላት ብናት ነጁዬ ነጃትን ታች አድርጌ ነው ማሰድባት። ነጁዬን ቴንክ ዩ ላቭሊ የሴቶች ንግስት ማር ማናት? የሴቶች ንግስት ሪያንስ ነጃት እንትን ሼር አድርግላት። ከሰማችሽ ከባድ ነው። የአንቀጥቅጥ ጀለስ ነች። እኔ ጋር ፎሎ እንደራረግም። አንቀጥቅጥ ሼር አድርግላት። ቫይብሬተርማ እንዴ በጣም ሳያስበው የሆነ ቀን ላይ የሆነ ነገር አሳይቷት ነጃት ጋማ ብላበታለች መሰለኝ። መከራውን ሲበላ ነው የሚለው ነጃት ቤት አድናቂው ነው። እዚህ ታፕታፕ እኔ እናንተ ቤት ታፕታፕ የማያደርጉት ለምንድን ነው? ጅቡ አረ ቤት ተመቷል እኮ ራሱ ኮፒ ሊንክ አድርጉ ኮፒ ሊንክ ምናምን አድርጉ። እስኪ እንጫወት። እኛ ጨዋታ ነው የምንፈልገው። ጅቡ ወላሂ በኢየሱስ ምን ማለት ነው እንደዚህ ድብልቅልቅ ያለ ነገር? ስሚ ሚጣ ግን እኔ ለሰርግሽ ስላልጠራሽኝ በጣም ተቀይሜሽ ነበር። ልሄድብሽ ነበር ግን ተውኩት። ታውቂያለሽ እንዴ ከዛ እዚህ ትመጣለህ። ኖርማል ኦንላይን ላይ እንለው አልነበር? እንዲ በእጃ ዙር ሌላ ሰው እኮ መጥቷል። አንተን ወክሎ ብዬ ነው ቤተሰብ። አሁን ጉቺ ስለመጣች ነው እንደዛ ያልሽው? ኧረ ጉቺ ነበረች እንዴ? አልመጣችም እንዴ? ያቺ አህያማ እንዴት ብላ ትመጣለች? እንዴ ኧረ ተዋት። ሌላ የኔ እህት አለችኝ እኮ እዛ ታውቃላችሁ። ጉቺ ያቺ እንዴ ፖፖፍ እንዴት ብላ ትመጣለች? ብራዝ እና የሰርጉ ወጪ እንዴት ነበር የኔ ቆንጆ? ወጪው ማን የሸፈነው ግን? ወጪውማ እግዚአብሔር ይመስገን። ማን የሸፈነው? ማን የሸፈነው? ስፖንሰር ይጣፋል ብለህ ነው እንዴ? ምን ሰርጉን ብቻ ወይስ ምግቡንስ? አረ ሁሉንም። እናንተ ግን የታደሙት ሰዎች ምን ይዘው መጡ ለሰርጉ? ምንም እንዲሁ ራሳቸውን ችለው ይመጡ። ገንዘብ፣ ፎቶ ደስ ይላል። አላያቸውም? ቤት ገዙ እኮ ዱባይ። አረ ጃፒታ ወይ በእናትህ እስኪ አይደለም ነገሌም አልገዙም። ፎቶ ተለጥፎበት ምናምን አየን እኮ ቅድም የነበረ አሁን ያሉበት ሚጣ አሳዩ። ዝም በለው ጅቦ ዝም በለው ጅቦ አላሳየውም። ዝም በለው ጅቦ። እስቲ ቪዲዮን ከፍተሽ አሳይን ያለውን ነገር ዞር ዞር አላሳዩ። እግዚአብሔር ስማ፣ አንቺ የቀጠሮ ጌም እንይዛለን። እናቴን የሰርጉን ወጪ እንመልሳለን። አልፈልግም። ጅቦ ኩባያ ሁሉ በሰርጋቸው ፎቶ ተሰርቶላቸው ቤታቸው ውስጥ ያላየሁት ነገር የለም። እኔ ቅድም አስበዋል። በሰርጋቸው ፎቶ ኩባያ ሙቅ ሲጠጡበት ሁለት አንድ አይነት ምን አባ ሙቅ ነው። እቺ ሉሊት የምትባለውን ብሎክ ላረጋት ነው። ጅቡ ስርዓት ያዝ እንዴ! አንተ ምን እንዴ? ስርዓት አሁን እዚህ የሚታይ እያለች ደርሷል እንዴ? ጅቡ ኖ እናቴ መናገር አሪፍ ልጅ ነች። ሉሊት አሪፍ ልጅ ናት እኮ ስለማታውቃት ይሆነ እና ለምን አንተ ውጪ ስትላት ነይ ግቢሽ ነይ ገብታ ይቅርታ ጠይቀኝ። ምን አደረገች ወይ? እና አሁን ተነስተሽ የሆነ ነገር አሰሪለትም በእናትሽ። አንቺም ተጋድመሽ አሁን ገንፎ ሰራለሁ፣ አጥሚት ሰራለሁ። አጥሚት ገንፎ? እሺ አሁን አጥሚትና ገንፎ ሰውነት የሚሆን መስሎሻል? ያስቀዝናል እንጂ እኮ ግን መረቅ ነገር ሙቃ ሙቅ ነገር አብልተሽውማ ይቀዝንብሻል እናቴ። ሆር ቁርጠት ይለቅብናል። ደህና ነገር ሲመግቢው ፌቴላ ምናምን አሪፍ ነው። አይደለም ይኸውልሽ፣ ፕሮቲን የሚሆን ነገር ነው የሚያስፈልገው በደንብ እንዲያክምሽ።
ምክንያቱም አሁን ለምሳሌ ስጋ፣ አሳ የለም እንደ ዱባይ። ኧረ ሞልቷል። አሳ አሰራር ላይ እኮ ብዙ አይደለም። አሳ ይከብዳል። ስሚ ባለበት ጠንክሮ እንዲቆይልሽ ከፈለግሽ በየቀኑ አሳ ቢዩ። እሺ ትበልሽ እመቤቴ። ግን የጉድበት ብዝበዛ ምናምን ጅቦ ይበዝብኝ። እናቴ ነው አንተ ስማ ጅቦ፣ ለምንድን ነው ግን እንደዚህ አነጋጋሪ ሆንኩት? አንደኛ ነገር የእምነቱ ጉዳይ አለ። ሚዲያው እንዳለ ሞልቻለሁ። እግዚአብሔር ከኢትዮጵያ ሁላ ሚዲያዎች እየደወሉልኝ ነው እንዳለ። ደግሞ ደጋፊዎችሽ ትላልቅ ሴቶች ናቸው። እሰይ እንኳን ደስ አለሽ። የእኛም ጊዜ ያትም ሊያ ራሱ ምን አባሽ አገባሽ እነሱ ላይ ሀሳብ የምትሰጪው እንዲያለ አገበተሽ ማታቂ ነሽ እያለ ጣውጣው ነበር። ደጋፊዎቿ ደገመቻችሁ ነበር። አሪፍ ነው። ይመቻት፣ እናቴን ይመቻት። እኔ ደስ ብሎኛል። ማማይ እድሜ ላንተ እኮ እድሜ ላንተ። ሄደ ሰቀል ከራያጅቡ ጃፕ የመጀመሪያ ሪከርደራችን እኮ እያጅቡን የመጀመሪያ በመጥፎ ነው የፖሰተው፣ ግን አራማኔንም በመጥፎ ነው። አትዝም ለትዳር በቃሽ አይደል እንዲ አንቺ። አሁንማ ገፍታችሁ ለትዳር በቃችሁ። ተመስገን አምላክ። ይሄ ነው ዋናው ነገር እንጂ ምን ደስ በሚል ነገር አንተ ሪከርድ አድርገኝ አታውቅም። ሲጀምር ታውቃለህ፣ በእምነትም በስካር መንፈስ ያረግሹን ነው። ኧረ የምን ስካር ቀን ነው? ጠዋት ከእንቅልፋችን ተነስተን እዛ ለቤት ምን ታሪክ አለ ሌላ? እንዲህ አይሳብም ብሽ እንዲህ አይሳብ ታችኛው ከንፈሬን ምናምን ትለዋለች። ቻው ደህና ደሩ፣ ደህና ዋሉ። ጅቦ እንቀስቅሰው፣ ችግር እንፍጠርታይ፣ በመልካም እንወያይ። ጃፒ ግን ማን የለወጠክ? ትወደድ ነበር። አሁንማ ተነሳብን። ኧረ እኔ የሚታይ በጣም ነው የምወዳችሁ ሁለታችሁ። ማርያምን መልዕክት ልኬላችሁ የለ እንደ እኔ እኮ ማውራት ስለዛ እኮ ነው። እኔ በአንተና በጀካር መቼም ነው ቂም አልይዘም። በእኔስ እዚህ ደረጃ አፍክ ብቻ እኮ ነው ጅቦ፣ አፍ ብቻ ነው። ያኔ ቆንጆ ተው ብለህ ደግሞ አድናና አይሰማም ብለን ሪከርድ ተደርጎ እንዳይደርሰው ምንም ቢቀጥ አይበራም። ይህን ያክል እንኳን ለድብ እየሰማሽ ነው ሚጣ እያስለቀሰች አይመስለኝም። መሀል ላይ ግን ማራውን እየገፋች ነው። በዚህ ሰዓት ትቀልዳለህ? የማስለቀስ ነው። ጠዋት እኮ ጠዋት ላይ ሴት ልጅ ታስለቅሳለች ይባላል። እንዲያ አንድ ባለጌ እኮ ነው። እየነዳችሁ ኧረ በስመ አብ። ኧረ ስልክ እያወራሁ ነው በሌላ ስልክ። እናንተ ምን ማስለቀስ ነው የምታወሩት? እስማ እንኳን ደስ አለሽ፣ እንኳን ደስ አለሽ። አይ ሌላ መናገር አይደለም እኮ ገባሽ አይደል? የአንቺ ደስታ የሁሉም ኢትዮጵያዊ ደስታ ነው። እግዚአብሔር ወጣልሽ። ነጋብኝ ሳልተኛ። ገብሩ ምን እንደሚል ታውቃለህ? የአልጋ መውረጃ የለም ልጁ ሌላ ዓለም ውስጥ ነው ያለ። ሌሊቱ ሙሉ አስጨንቃው ጭራሽ አልጋ መውረጃ ህልም የሚያይበት እንኳ ሰዓት የለውም። ህልም አያይ ምን አይል ስብርብር ብሏል። ይህን ችግር የወንዶች ጉዳይ እንዲያዩ ይላል ኪዳነ። ይመቻል። ስማ ጅቦ በቃ ደህና ደሩ። እኔ እንተኛበት ሳላስበው ነጋብኝ። ቁጭ ብዬ እዚህ ተኛ። ይመች ብራዘር፣ ቻው። በኋላ እንገናኛለን በተመሳሳይ ፕሮግራም። በሚጣ በኩል እንሄዳለን። ሚጣ የት ነው የምትሄደው? አመዳ ሚጣ እኔ ልወጣ ነው። ኧረ አይደለም፣ በሚጣ በኩል እንሄዳለን የሚለው እንዳልታረገኝ ነው እንዴ? ተቋረጠ። አሁን ተቋረጠ። ሳንጨርስ ብዙ ነገር እኮ አለ። እኔ ቆንጆ ስለዚህ
ስለዚህ ነጭ ጫማ አላወራንም እንደማለን እኮ ሚታ እንዴ ስለ ካባው በተለይ ካባው አካባቢ ላይ ችብጅቦ ደራ ጃፒ ደራ ደሩ ጃፒ እሺ ተዋቸው በቃ ይመቻል። ስለ እግር ጥፍሯ ምናምን እናወራለን። እንዲህ ቀላል ስለ ሜካፑ ራሱ አይታታ እንትናን እኮ ያስመሰሏት። ማነው ሙላ ነው በጣም የሚባለው ሰውዬ ጭራሽ ሰውዬ ብላክቦርዱ ላይ ስም ሚጣ የተጻፈውን ታስነብቢናለሽ? አያጅቡ ስማ ለመጨረሻ ዙም እያረኩ ሳይ ነበር። ስማ ጅቡ ያሳይ የሆነ ሰው ምን እንዳለ ባረሰው ኮመንት ሳይንቦርድን እያሳየው እስኪ ያሳይን። ስማ ምን ቢጥር ነው ኮመንት አረሰው መቼ ያሳድግልሽ የሚል እኮ የጻፈ አይጠፋም አላለም። ጃፊ ከመውጣት በትልቁ አድርጋትና ታሳየናል። አባዴን አላሳየን። ካሜራውን አዞሽ ያሳይ። ምንድን ነው ግደለኝ። ታይቦርድ ላይ የተጻፈልሽን እግዚአብሔር ይባርክሽ የኔ ቆንጆ። ገና ቆሜ ግድግዳ ላይ ላሳይክ እንዴ? በኋላ ጃፒ ተኛና ስትነሳ በኋላ አልተኛም። እንደውም እውነቱን ነው እንቅልፍ የጠፋ ጃፒ ያረተኛ እንዴ ሚጣ ይደብራል። አሳይ ሰው የምትለው እናቴ ትሙት ዙም እያረኩ ሳይሆን ነበር። እኔ እኮ አንስቼዋለሁ። አንቺ ደረስ በጣም ያራዳ ልጅ ነች እኮ ክብር አላት ለሰው። እስቲ አይታይም። ይታያል ሙሉን አይታይም። ይታያል እንዴ? አይታይም። ቆይ ስክሪንሾት እናድርገው ወይ ራቅ ካልኩማ ጭራሽ አይታይም። ወይ ስቀርብ ነው የሚታየው። ኖርማል እኛ እናቀርበዋለን በካሜራ። እስኪ ምን ይላል? እሱ ላይ የተጻፈውን እህቴ በጡት ተሻፍንሽ እንዳገኝ ወንድሜ እግር ብላ ጅቦ የሆኑ ካሳኳቸው አይበቃም። ልንኑጣ በቃ አጥቢ በደንብ ያድጋል። ልጅ ሙዛ ጅቦ እግር ብላ የሚታየ